ሰላም ጤና ይስጥልኝ። የምወዳችሁ የሀገሬ ልጆች በመላው ዓለም የምትገኙ የቃልዬ ቤተሰቦች በአጠቃላይ ሰላማችሁን ሁሉ እየተመኘሁላችሁ እኔ በጣም ሰላም ነኝ። ሰላማችሁ ይብዛልኝ። ቤተሰብ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ስላለው ቴንክ ሶ ማች በጣም አመሰግናችኋለሁ። በእውነት አዳዲስ ስለሆናችሁ ደግሞ ቤተሰብ መሆናችሁን እንዳትዘነጉ። እኔ ቃልዬ እባላለሁ፣ የቃልዬ እህት። ቃልዬ ቤተሰብ መሆን ትችላላችሁ ማለት ነው። በአክብሮት ጠይቃችኋለሁ ቤተሰብ እንድትሆኑ የኔ ወዶች። እሺ፣ እና ሸር እያደረጋችሁ ላይክ እያደረጋችሁ ለብዙ ሰው ተደራሽ እንዲኖረው፣ ምክንያቱም ይሄ ሚዲያ ብዙ ነገር ሊሰራ የተዘጋጀ ሚዲያ ነው። ስለዚህ ሚዲያው ብዙ ታዳሚ እንዲኖረው ይፈልጋል። ቀጣይነት በጣም የሚገራርም ነገሮችን ይዞ የሚመጣ ሚዲያ ስለሆነ ቤተሰብ መሆናችሁን አትርሱ ውዶችዬ። በጣም አስተማሪ የሆነ ብዙ በጣም የምትደሰቱበትን ነገር ነው ይዞላችሁ የሚመጣ። ስለዚህ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በጣም እወዳችኋለሁ። እያበረታታችሁኝ ያላችሁ ጀግኒት በርቺ። በእውነት በጣም እያበረታታችሁኝ ያላችሁትን ወንድሞች በጣም ቴንክ ሶ ማች በጣም አመሰግናለሁኝ። በእውነት በጣም ቴንክ እላችሁ እወዳለሁ ማለት ነው። እንግዲህ እግዚአብሔር ይመስገን በሰፊው እስክንገናኝ ድረስ ማለት ነው። እሺ፣ እና እኔ በጣም እወዳችኋለሁ። ሰላማችሁ ብዝት ይበልልኝ የኔ ወዶች። እሺ፣ እና በአረብ ሀገር ያላችሁ ደግሞ በሰላም ለሀገራችሁ ያብቃችሁ። በሀገራችሁ ደግሞ ያላችሁ ደግሞ በሰላም ሀገራችሁ ላይ ለመኖርና ለመስራት ስኬታማ ለመሆን ያብቃችሁ። እግዚአብሔር ያሰብነው ሁሉ ነገር መልካም ነገር ይፈጽምልን ያደርግልን እላችኋለሁ ሁዶችዬ። እኔ በጣም ሰላም ነኝ። ሰላማችሁ ብዝት ይበልልኝ ማለት ነው። እና ዛሬ እኮ በጣም አንድ ነገር ገርሞኝ ነው ማለት ነው። ቀኔ ደርሶ እንግዲህ ያው ነግሬያችኋለሁ ባለፈም ማለት ነው። እንደውም እኔ እኮ ከአንድ ወር 2 ወር ነበር የዛን አንድ ወር ከምናምን ሲቀረኝ ነው እንደውም የነገርኳችሁ ነበር ማለት ነው። እና አሁን ደግሞ እንግዲህ ከአንድ ወርም ቀንሻለሁ፣ ትንሽ ቀን የቀረኝ ማለት ነው። እና እንደው እግዚአብሔርን እንግዲህ እኔ ብቻ አይደለም ብዙ ልጆች እየነገሩ ነው። ጸባያቸው ተቀየረ። በቃ ያልተቀየረ ነገር የላቸውም። በቃ ድምፄን ሲሰሙ ሌላ ነገር ያደርጋቸዋል። በቃ ቤት ውስጥ በቃ 24 ሰዓት ቆሜ ቡል ደስታቸው በቃ ያኔ እንደዛ የሚሆኑልኝ የነበሩ አሁን በቃ ግልብጥብጥ ማለት ነው። ራሱ እንዴት እንደሚያደርጋቸው ነው መድኃኒዓለምን እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ በሰላም ከዚህ ቤት ያወጣኝ እላችኋለሁ ውዶችዬ። በእውነት አሁን ያለሁበት ሁኔታ በጣም ከባድ ነው። እንዴ 2 ዓመት ሙሉ ተገለገሉብኝ እንደ አህያ ማለት እኮ ነው። እንደ አህያ እግዚአብሔርን እንደው በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንደው እዚህ ሀገር እንደው ለምን እንደው 100,000 ብር አይሆንም? እግዚአብሔርን እንደው 100,000 ብር ቢሆን እኔ እንደው እዚህ ሀገር ግን አንዴ ከመጣችሁ በኋላ የመጣችሁባትን 2 ዓመት ጥንቅቅ አድርጋችሁ መግባት ነው እንጂ ከዛ በኋላ በስመ አብ ወወልድ ወመንፈስ ቅዱስ። እኔ እግዚአብሔርን በጣም ማለት ነው እንደዚህ እኮ ብንሰራ ሀገራችን ላይ አስባችሁታል? እንኳን ለኛ ለሰው ራሱ እንተርፋለን። ማርያምን እንደዚህ እኮ አንሰራም እንዴ! እንደዚህ እኮ አንሰራም ሀገራችን ላይ። በቃ እንሰንፋለን። መስነፍ የለብንም ውዶች። በእውነት ሀገራችን ላይ ጠንካራ ሆነን መስራት አለብን። እንደዚህ እግራችን እስኪቃጠል እጃችን እስኪቃጠል እንኳን የማንሰራውን ማለት ነው እጃችን እስኪቃጠል በእውነት እኔ በጣም አንዳንዴ ማለት ነው። እና እንደዚህ 2 ዓመት ሙሉ ወገቤ እጅ እስኪረግፍ ሰውነቴ ሁሉ አካል እስከጣ ድረስ በቃ ከሰውነት ጎዳና ወጣ። አሁን ወገቤ ራሱ ገደፍ ካላልኩኝ መቀመጥ አልችልም፣ ይንቀጠቀጣል ወገቤ። እንደዚህ አድርገው 2 ዓመት ሙሉ አሁን ሜሌ ሲደርስ ለካ የእነሱ ሞግዚት ሆኜ እንድቀር ነው የሚፈልጉት ኖሯል። የእነሱ አገልጋይ ሆኜ እንድቀር ነው የሚፈልጉት ኖሯል። ገባችሁ? በቃ ትሄዳለች ብሎ አላሰቡም። በጣም ደነገጡ። 10 ጊዜ በየደቂቃው ይጠይቁኛል። እመጣለሁ ነው የምላቸው። እና ጸባያቸው ቀይር ብሏል እላችኋለሁ ውዶች። እኔም በሰላም ለሀገር ያብቃኝ እንጂ እኔ ምን አገባኝ ቢቀየሩ ባይቀየሩ። ግን ባለችኝ ጊዜችን 15 ቀን ምናምን የቀረችኝን ከእናንተ ጋር እንዳላወጋ አረጉኝ ማለት ነው። ድምፅ አሁን በፊት እንኳን ስራ ጨርሼ ስራ ያልቅም እዚህ ቤት ልንገራችሁ። ግን በምተኛበት ሰዓት የሚበሉበት የሚጠጡበትን ጨርሰው እነሱ ሲተኙ ነው የማርፈው። የዛን ሰዓት ማለት ነው እነሱ ስለማይተኙ እኔ ቀድሜያቸው ስለምተኛ ድምፄን ሲሰሙ ማለት ነው ተሎ ብለው ነው የሚጠሩኝ እናንተን የሚሉ ምናምን። በፊት እኮ እንኳን ክላስ ገብቼ እየሰራሁ ራሱ ሳወራ ምንም አይመስላችሁም ነበር ምንም ማለት ነው። አሁን የሚያረጉኝ ቅጡ ጠፋቸው። የሚያረጉኝ በቃ
የሆነ ተቆርጦ የሚቀር ሰውነት በቃ አጡ እና ግርም ብለውኝ እኔም በመገረም ነው ያለሁላችሁ እላችኋለሁ። የኔ ወዶች አበረታቱኝ። እኔ እንደሆንኩኝ እቺ የህይወት መንገድ ስለሆነች ነው እንጂ እንኳን የሰው ሰራተኛ ያውም የራሴ ቋንቋ የራሴ ብሔር ያልሆነ ሰው ያውም ማለት ነው ለራሴ ሰው እንደው ባገለግል እንኳን በነፃ ባገለግል ለራሴ ሰው ለሀገሬ ሰው ይሻለኛል። እዚህ በብር ተምገለገል እዚህ እኮ አይረዷችሁ፣ እንደሰው አይቆጥሯችሁ፣ ደንታ አይሰጧችሁ፣ አያስቡላችሁ። እግዚአብሔርን እቃ እንደ እቃ ነው የሚያዋችሁ። እንዴ እናቴ በጣም ከባድ ነው። ለነበረኝም ጊዜ በጣም እግዚአብሔር እናመሰግነዋለሁ በእውነት እንኳን ደግሞ ማለት ነው። እና ሁሉም በልብ ነው ይባል የለ ሙያ በልብ ነው ይባል የለ ጥንያታችሁ ማለት ነው። አንዴ ከዚህ ቤት እግሬ ትውጣ እንጂ የዛም በኋላ ማንነቴን አሳይሻለሁ እያልኩ በሆዴ ዝም በቃ እላችኋለሁ የኔ ወዶች። እና ለዛ ነው የጠፋሁት። ባላችሁበት ሰላማችሁ ብዝት ይበልልኝ። ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁ እንዳትረሱ። አሁንም የኔ ቤተሰብ እንድትሆኑ እፈልጋለሁ። በያላችሁበት ሰላም ሆኖልኝ ውድድ ማድረጋችሁ ባይ